ሜሪ የምን መሰናክል ነው? አንቺ ለኔ ፋኖስ እንጂ መቼም መሰናክል አትሆኝብኝ። ሜሪ ይወድሻለሁ። ወንድ ከወንድምነት ውጪ ለኔ አያስፈልገኝም። ማለት እስኪ አስቢ፣ ፍቅረኛ ማቾች ያላቸውን ደስታ። በቃ አልፈልግም እንዴ? ዛሬ መጽሐፍ ውስጥ ራስን ቀብረሃል። አንተ ከተቀበርክበት ይሻላል፣ ጥበብ ይሰጣል። ከሀገር ውስጥ ደግሞ የይስማዕከ ድርሰቶች ደስ ይሉኛል። ሌላ አለማወቅ፣ አለመኖር እና ኦሮማይ። እሺ ለአንቺ ምርጡ ፊልምስ? ረቡኒ። አንቺ ልጅ ግን ካሱ ያለሽ ነገር ምንድን ነው እንዴ? ፍቅር ነው? ምን ሊሆን ይችላል? ፍቅር አንቺ ራስሽን ከመጉዳትሽ በፊት ቆም ብለሽ ብታስብ ይሻልሻል። ምንድነው የምትጠብቀው? ሊቁ ምጽአት፣ የምጽአት ቀን ደርሷል፣ ትንቢት ይፈጸማል። ኧረ እባክህ ዝም በል ሟርተኛ። ማነው? ማንነቴ ምን ያደርግልሻል? ማንነት አንተን ስለሚነግረኝ ነዋ። ስለ ማንነት ማፋጠጡን ትተሽ ስለ ራስሽ ማንነት ጥያቄ መልስ ብታገኝለት ይሻል። ስለምጠየቀው ጥያቄ መጀመሪያ አንተ ማወቅ የለብኝም? ካልፈለግሽ ሊቀር ይችላል። እሺ ጠይቀኝ። ምን ፈልገህ ነው? መጀመሪያ 70 ሺህ ብር ታዘጋጃለሽ። ከዛ የአባትሽን ገዳይ እነግርሻለሁ። ቀልደኛ ነው እባክህ። ገንዘብ ለማግኘት የአባቷን ገዳይ ላገናኛት ብለህ ቃላት ትገነባለህ? የአባትሽን ገዳይ እነግርሻለሁ እያልኩሽ መሰለኝ። ቆይ አንተ አባቴን የት ነው የምታውቀው? አንተ ራስስ ማን ነህ? እሺ አንድ መተማመኛ ስጠኝ። እኔንስ ታውቀኛለህ? ካልሽ አይቀር ከዳንኤል ጋር የጀመርሽውን ግንኙነት ታቆሚያለሽ። አይ ካልሽ ዳንኤል ይሞታል ማለት ነው። ምን? እንዴት? ቆይ ማነህ? እሺ መጀመሪያ 70 ሺህ ብር ታዘጋጃለሽ። ጉዳዩ ገንዘብ ነው አይደል? ከኔ 5 ሳንቲም አታገኝም። ጥሩ፣ እንደዛ ከሆነ በቅርቡ 100 ሺህ ከፍለሽ እንደምትስማሚ ተስፋ አድርጋለሁ። ደህና ሁኚ። ቆይ አትሂድ። እና ጀለስ ምን አዲስ ነገር አለ? ከኔ ጋር ብዙ አዲስ ነገር አለ። ከአንተ ጋር እንዴት ነው? እኔ ከሁሉም እንደነበረ ነው። ትናንት እኮ አንዷ ልጅ ድንግል ወሰድኩት። አንቺ በርግዶልሻል ማለት ነው። እንኳን ድንግልና ማግኘት የተገኘውን ራሱ ማግኘት በጣም ከብዶኛል። አባ ምላስ ብቻ ይኖርን። ቃባ ታደርጋለህ፣ የሌለህን ያለ ታስመስላለህ። በቃ የፈለግከው ነገር ታገኛለህ። ልክ ነሽ ብራዘር። ሄሎ ወይ መጣሁ። በቃ አሁኑ መጣሁ፣ ጠብቂኝ። እሺ በቃ ብሩ ወዴት ነው? ሰው ጋር ነው። በቃ እሺ የፈጠነ ከች በል። ሰላም እንዴት ናችሁ? እኔ እንዴት ነህ? ጠፍተሃል። አለሁ። እንዴት ነሽ? ሜሪ እንዴት ነሽ? ዳኒ እንዴት ነህ? አለን። እንደዚህ አምሮባችሁ ወዴት ነው? ወደ ሆስፒታል እየሄድን ነው። ዛሬ ቀጠሮ አለኝ።
ኦኬ፣ እንደዛ ከሆነ ልሸኛችሁ በዛው ይቻላል። ደስ ይለናል። ሜሪ በቃ ረፍት አድርግሽ። እሺ አመሰግናለሁ። ፌኒ አስቸገርኩሽ አይደል? እንዴ ምናምንሽ እንደዚህ የምትይ? ጓደኛዬ ይመሰገናል። ባይሆን እረፍት አድርጊና ነገ ወደ ቀጠሯችን ሆስፒታል እንሄዳለን። እሺ እሺ ፌኒ በደንብ ረፊ። እንዴት ነሽ? እንዴት ነህ ዳኒ? እንዴት ነሽ ሜሪ? የሄድሽበት ነገር እንዴት ሆነ? ዛሬ ወረፋ ስለነበረ ለነገ ተላለፈ። እነዚህ ነገሮች አምጥቼሻለሁ፣ እስኪ ሞክሪያቸው። ሜሪ ምን ሆነሽ ነው? ፊትሽ ልክ አይደለም። በሰላም ሰሞኑን ህልም ይሁን ቅዠት እንጃ ብቻ የማይሆን ነገር ይታየኛል። ትንሽ ያለብ ሲያደርገኝ የሚያስጨንቅ ነገር ይመጣብኛል። ምንድን ነው? የፈራሽው ነገር አለ እንዴ? እንደዛ ሳይሆን አባቴ በተደጋጋሚ እየመጣ አደጋ ሊደርስብኝ እንደሆነ ይነግረኛል። አደጋ? የምን አደጋ? ወይስ የኋላ ታሪክ ያለ ነገር ነው? እኔም ምንም ነገር አልገባኝም። ሜሪ እስኪ ስለ ቤተሰብሽ ትንሽ ንገሪኝ እስኪ። እናቴን አላውቃትም። አባቴ ከ3 ዓመት በፊት ምክንያቱም በማላውቀው መንገድ ሞቷል። ከዛ በኋላ ህይወቴ በጣም ነው የተመሳቀለው። በጣም ብቸኝነት ይሰማኛል። አላውቅም ዳኒ፣ ያለ አባቴ ኑሮ በጣም ከብዶኛል። ሜሪ ብቸኝነት እንዲሰማሽ አልፈልግም። እኔ ቤት ውስጥ ካለው ድረስ ህመምሽ ህመሜ፣ ደስታሽ ደስታዬ ነው። በክፉም በደጉም ከጎንሽ ነኝ። አመሰግናለሁ ዳኒ። ስማ ተሴ፣ ማን ነው? ዱዳ ነው እንዴ? ኧረ በፍጹም የጀመረው ሀሳብ እስኪያልቅ ጊዜ እየተጠቀመ ነው። ታዲያ ሰው አስቀምጦ ይመስላል። ለእህቴ እርዳታ እንዲያደርግላት አግባብቼው ነበረ፣
ጥሩ አስተውሎት ያለው ሰው ነው። በቀደም ያወራኸኝ እሱ ነው እንዴ? በጣም ዳፋክ አይደል? ያው ፌኔት ምን ይደረጋል ለእህቴ ስልስ አይደል? አይዞክ፣ በአንተ ትዕግስተኝነትና ጥንካሬ ሁሉም ነገር ይስተካከላል። ምንድን ነው? ታገሽ፣ ታውቂዋለሽ፣ ስራ ላይ ነው። ግሩም ነው። ሎሬትን ታውቋቸዋላችሁ? እኔ ሎሬት ሲባል ቀድሞ አይምሮ ውስጥ የሚመጣው ጸጋዬ ገብረመድህን ነው። እኔም ያልኩት እሱን ነው። ገጣሚና ጸሐፌ ተውኔት ሎሬት ጸጋዬ ገብረመድህን እሳትን ሆኖ የአበባ ይላሉ ሎሬት። ፈራን፣ ፍቅርን ፈራን፣ የነፍስን አንደበት ዘጋን፣ ህብረት ፈራን፣ ፍቅርን ፈራን፣ ልጅነት የለገሰን የፍቅር አምላክ በጥበቡ በረቂቅ ያለበሰን የመለኮት የቀባን ህብረት ፈራን። ፍቅር ደስ የሚል የአምላክ ስጦታ ነው፣ ውብና ገጸ በረከትም ነው። ፍቅር በአንዳንዶቹ ታላቅ ስጦታ ነው ይላሉ፣ አንዳንዶቹ ደግሞ ውድ ነገር ነው ይላሉ። እንተዋወቅ። ብሩክ እባላለሁ። ትዕግስት እባላለሁ። ውብ ስም ነው ያለሽ። የሚወድሽ ወንድም ብቻ ሳይሆን የምትወድሽም እናት እንዳለችሽ ያስታውቃል። እናት ልጇን ልጠላ ትችላለች እንዴ? አንዳንዴ ላስተካክለው፣ ከስንት አንዱ ወደው ሳይሆን በግድ ተገደው ታደርገዋለች። የሚያስደስሽ ነገር ምንድን ነው? የወንድሜ ደስታና የጓደኞቼ ሳቅ ያስደስተኛል። ከጓደኞችሽ ጋር ያለው ልጅ ግን ይበልጥ ደስታ የሚሰጥሽ ይመስለኛል። አንተ ማነህ? ነብይ ነው ወይስ ክርስቶስ የምታውቅልኝ? ማንም አይደለም። አዎ ማንም አይደለህም። ቲጂ ተዋት፣ ተሰማ። በቃ አግኝቼዋለሁ። ጊዜ እንስጣት። እሺ እመጣለሁ። እኔ ሚሪ ጋር ነበርኩ። በዛ ላይ ክላስ ምናምን በጣም ቢዚ ነበርኩ። ብታይ እኔ እንኳን ሕክምና ያስፈልግሻል ተብዬ ነው። ሰዎች ከጀርባ እየዶለቱብኝ ነው። አንቺ ላይ ማን ነው የሚደሉታል? ምንስ ሊጠቀም? ምን አውቄ ማርቲ። ይሄን የሚባል ምክንያት ከሌለሽ ከችግርሽ ለመሸሽ ስትይ ሰዎች ላይ አታላኪ። ይሄ ደግሞ ምን ማለት ነው? ቲጂ ውስጥሽ ላይ የፈጠርሽው ወንዶችን የመጥላት አባዜ ወደ ለየለት ጥላቻ እያደገብሽ ነው። ይሄ ደግሞ አንቺን ይጎዳሻል። ሰዎችን መምከር እንዲቀላል ነው እንዴ? መጀመሪያ ወንድን ቀና ብሎ የማየት ድፍረት ይኖርሽ፣ ከዛ ትመክርኛለሽ። እኔ ወንድ አልጠላም፣ በቃ እፈራለሁ። በዛ ላይ ጊዜው አሁን አይደለም። አንድ ቀን የኔ የሆነ እንስሳ ደግሞ አሳይሻለሁ። እሺ ታሳይኛለሽ፣ እኔም አያለሁ። አሁን ግን እደጊ ህፃን። እንዴ እናንተ ምን ሆናችኋል? ትዕግስት ደግሞ ስነ ስርዓት። እየሰማሻት ትመጻደቅብኛለች እንዴ? እሺ ልክ ነሽ፣ ህፃን ነኝ። ያንሽና የተሰጥሽን ቦታ ይቅጥሩ ነበር፣ ግን አልገባሽም። እንዴት ደስ የሚል ቀን ነው። እኔም ይመስለኛል፣ ግን አላይም። አለማየት ከመኖር አያስቀርም። ሌላ ልዩ ችሎታ ስለሚኖር ይመስለኛል። ምን አይነት ችሎታ? እስኪ ምን ያለኝ ይመስልሃል? የማይደራደር ጥሩ እይታ ውስጥሽ እንዳለ ይሰማኛል። ለምን ወደ የት ነሽ? ልሸኝሻ? ካላስቸገርኩ ደስ ይለኛል። በደንብ እንድታስቸግሪ ተፈቅዶልሻል እና እንዲሁም ታዝዤ ነው የመጣሁት። አዛዡ ማን ነው? ዳኒ ነው? አዎ እሳቸው ናቸው። አርፍጃለሁ፣ ግን እሳቸው ባይሰሙ ደስ ይለኛል። በአንቺ እቀጣለሁ። ብሩኬ መሆን አለብህ።
ሜሮን እባላለሁ። አዎ ብሩኬ፣ ስሜ ትንሽ ዝናን አግኝቷል። የህይወት መምህሩ አንተ ነህ። ያስተሳሰራችሁ የማይሰበር ነው። በቻልኩት ልክ እሰጣለሁ፣ ለሰዎችም ለመኖር እሞክራለሁ። የምችለውን ካደረግ የማይቻለውን ለእግዚአብሔር ስጥ። እርሱ ሁሉን የሚችል አምላክ ነው። አንዳንዴ ከስንት አንዱ ተገዶ ሳይሆን ወዶ ያደርገዋል። እሺ አረፍ እንበል። ፈለሶ ምን ነው ዝም አልክ? ተጫወት እንጂ። እየተጫወኩ ነው። እናንተ ምን ጀመራችሁ? የት ሄዳችሁ ነው? ምንም ሜሪዬ፣ ግን የሕክምና ሁኔታሽ እንዴት ሆነ? እንግዲህ ቆንጆ ነው ብለዋል። ግን እስኪ ሄሎ፣ አዎ ነኝ። ምን? እንዴት? ምን ነው ሜሪዬ? ችግር እንዴ? ሜሪ ምንም አይደለም፣ ደህና ነኝ። ሜሪ እያየሁሽ እየተንቀጠቀጥሽ፣ ምንድን ነው የተፈጠረው? ከሆስፒታል ነው ዶክተር እኔ ደወለልኝ። ከዚህ በኋላ ማየት እንደማልችል ነገረኝ። እንዴት? አንድ ሰዓት ሳይሞላችሁ ጥሩ ነው ብለውናል ነበር። በአንድ ሰዓት ውስጥ ምን ተፈጠረ? እኔም እሱ አይደል የገረመኝ። በስተት ነው የሚለኝ። መሄድ አለብኝ። ሰዎች ናቸው ይሳሳታሉ። አንቺ ግን መረበሽ የለብሽም። ሁሉን የሚችል አምላክ አለ። አይ እድሌ ግርም ብሎኝ እኮ ነው። ካልሆነማ ምን ማድረግ እችላለሁ? ምን ሳቅማለኝ? ሜሪዬ እኔ አለሁልሽ። ሁሉንም አማራጭ እንፈልጋለን። እሺ ተስፋ በፍጹም እንዳትቆርጪ። ሜሪ አንዳንዴ የማይቻል ነገር ሊገጥምሽ ይችላል፣ ግን ደግሞ በጽናት በትዕግስት ፍልሚያሽን መቀጠል አለብሽ። ህይወት እንዲህ ነች። እውነት ነው። ስንቱን የማይታለፍ ጊዜ አልፌ እዚህ ደረስኩኝ አይደል? ምናልባት ለበጎ ይሆናል። እና ህክምና እንዴት ነበረ? ምን አሉሽ? ተይኝ እባክሽ። ማንን ማመን እንዳለብኝ አላውቅም። የአይንሽ ነገር አክትሟል ነው የሚለው። እንዴ ተስፋ አለው ብሏል ነበር እንዴ? እሱም ዋው ብለው ነበር፣ ግን ደውለው በስህተት ነው አሉ። ሜሪዬ ህክምና እኮ ሐኪሙ ህይወትን ለማዳን ከእግዚአብሔር ጋር እውቀቱ የሚጠቀምበት የሙያ ዘርፍ ነው። አሁን ሁሉ ነገር በስህተት አዘቅት ውስጥ ነው። ሁሉ ነገር ለገንዘብ ብቻ ሆኗል። አትድኝም ስላለ አትድኝም ማለት አይደለም። ከእግዚአብሔር ጋር ደህና ትሆኛለሽ። እሺ ቆንጆ ታያቸው እባክሽ። ለአንቺ የተሻለውን የሚያደርግ አምላክ አለሽ። ጊዜውን መጠበቅ ነው። እውነት ነው። እኔ የምለው
ቲጂ ዛሬ እንዴት ቀረች? የስነ ልቦና ክትትል ለማድረግ መንገድ ላይ ናት፣ ግን እስካሁን ድረስ አልተቀበለችው። ያው ተሰማ በጣም እየጣረ ነው። እንዴት እንደሚያሳዝን ብታይ። በጣም ምንም የመቀየር ፍላጎት የላትም ብታይ። የኛ ሲኒማ ቤተሰቦች ፊልሙን እንደወዳችሁ ተስፋ አድርጋለሁ። ሀሳባችሁን በኮሜንት ፍቅራችሁን በላይ ግለጹ። ደግሞ ሰብስክራይብ ማድረግ እንዳትረሱ።